ተረጋጋ እንጂ ብቻህን ማልተው የኔዋ ምን ሆነሽ ነው? ዝም በል አንተ ማትረባሽ። ምን እንደተፈጠረ ብቻ ንገረኝ። ሚራ እባክሽ በአንቺ እንደማልጨክን እኮ ታውቂያለሽ። መጀመሪያ የሚያስኩሽ እኮ ተናድጄብሽ ነው እንጂ በአንቺ ጨክኜ እኮ አይደለም፣ ጠልቼሽ እኮ አይደለም። ሚራ ባልሆን ኑሮ አሁን ያልከኝን እያንዳንዱ ነገር አምኜ አቅፍ ነበር። ሚራ እመኚኝና እባክሽ ቀፍኝ። እኔ እኮ አንቺ ያደረኩትን በማድረጌ በጣም ተጸጽቻለሁ። እባክሽ ጸጸትን በስም ስርዓት እናረጋግጥና በቃ አሁን እኮ ሮጬ አላመልጥሽም ማለት አታደርግ ሚራ። እድል አንዴ ነው። እድል ላይ ወድቄ ነበር፣ ግን እንዴትና ለምን እንደሆነ ባላውቅም ከእጅ አምልጫለሁ። ሚራ እኔ እኮ ላስፈራራሽ ብቻ ነው እንደዚህ ያልኩሽ እንጂ አንቺ ላይ ምንም ነገር ማድረግ አልችልም። እጄ ራሱ እሺ ብላ ታዘዘልኝ። እባክሽ ሚራ። የኔ ሩቢ፣ የኔ ሩሩ፣ እኔ ግን አንተ ላይ እጅ እሺ ይለኛል። ረፊ ሚራ፣ ረፊ ሚራ፣ ረፊ እባክሽ፣ እባክሽ ምንም ነገር እንዳታደርጊ። መች እንደማር ታውቃለህ ሚራ። እባክሽ፣ እባክሽ ሁሉ ሮቤል ያደረገው ድርጊትም በምክንያት እንደሆነም አስረግጦም እየነገረውም ነው ማለት ነው። በአሁኑ ሰዓት አድናን ራሱን መቆጣጠር እስከሚያቅተው ድረስም እያናደደው ይገኛል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ፣ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በልዑሃና ድራማ በክፍል 19 እጅግ አዳዲስ ነገሮችን ያየንበትና እንዲሁም አዲስ ነገርም የተከሰተበት ክፍል ነው ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ በማለት ዛሬ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። በአሁኑ ሰዓት አድናን እንግዲህ ራሱንም እየወቀሰም ይገኛል። በዚህም ከልዑሃና ጋርም ተጣልተዋል ማለት ነው። ልዑሃናም እንዴት ነው ምንድን ነው? እኔ እኮ እህቴን ለመፈለግ ነው የመጣሁት ወደዚህ። ስለዚህ ሮቤልን መስደድ ወይም ከዚህ ቤት ማውጣት የለብን በማለትም አድናንን እየለመነችው ነው። ይህም እንግዲህ ሮቤል በጣም አስመሳይና እንዲሁም የሚያታልልም ሰው ስለሆነ በልዑሃና በኩል መጥቶበታል ማለት ነው። እንግዲህ ልዑሃና ለአድናን አሁን ላይ ደካማ ጎኑ ስለሆነች በልዑሃና በኩል አድናንን ለማጥመድ ይዞታል ማለት ነው። በዚህም በአሁኑ ሰዓት ሮቤል ከዚህ ቤት ከሄደና እንዲሁም ከወጣን የመወጣለው በማለትም እንግዲህ ብዙ ነገሮችን ብላለች። ነገር ግን አድናንም ቢሆን በአሁኑ ሰዓት እንደዚህ የምትይኝ ለምንድን ነው? ልክ እንደ ሚራ የተሰረቀ ነገር ትወጃለሽ እንዴ? በማለትም እንግዲህ ሲናገር በጥፊ ነበር የከረቸመችው ማለት ነው። ወይ አድናን ሲያሳዝን እውነት የአፍ ወለምታ በቅቤ አይታሽም የሚባለው ከዚህ ላይ ነው። እንግዲህ አሁን ላይ ልዑሃናን አስቀይሟታል ማለት ነው። ታዲያ በባለፈው ክፍልም እንግዲህ እንዳየነውና እንደተመለከትነውም ሚራን ይዞ ሮቤል ሊወጣ ሲል ነበረ። ወዲያውኑ አድናን እጅ ከፍንጅ የያዘው ምን አደረገችስ? በምንድን ነው? ምክንያታችሁን ባላውቅም ነገር ግን ያው ሚራን ባልወዳትም ሚስቴ ሁና ብትከዳኝም በውስጧ ጽንስ አለ፣ ለጽንሱም ስል አተርፋታለሁ በማለትም ከእጁ አስመልጧል ማለት ነው። በዚህም ሚራ ራሷንም ነቅታ ስታገኘው ብዙ ነገሮች ጥያቄ ተፈጥሮባታል። ምንድን ነው የተፈጠረው? ሮቤል የሆነ ነገር ሳያደርግ ለቀቀኝ በማለትም ግርምትን ፈጥሮባታል ማለት ነው። ታዲያ በዚህም እንግዲህ ሮቤልና ሚራም እንደተፋጠጡ ናቸው። እንዴት ለቀቀኝ? ምንድን ነው? አንተ እኮ ጨካኝ እንደሆንክም አውቃለሁ እያለችም እንግዲህ በህልሙም እየተመላለሰችበት ነበረ። ምክንያቱም አሁን ሁለታቸው ተፈራርተዋል ማለት ነው። ነገር ግን አንዳቸው ለአንዳቸው የሚፈልጉትን ነገርም እንዲያሟሉ ጎን ለጎን እንደሚሰሩም እንግዲህ ሁለታቸውም እየተባባሉ ነው ማለት ነው። ግን በመካከላቸው መተማመን እንደጠፋ ነው ማለት ነው። በአሁኑ ሰዓት በጥርጣሬ ተሞልተዋል ሮቤልና ሚራ ማለት ነው። እኔ ቀድም እንግዲህ ሽኩቻቸውም እንደቀጠለ ነው ማለት ነው። ታዲያ ልዑሃናና አድናንም ፍቅር በፍቅር ሆነዋል። ታዲያ ልዑሃናም በዚህ ሰዓትም ከጎኑ እንደምትሆንና እንዲሁም ጥለው እንደማትሄድም ቃል እየገባች ነበረ። ነገር ግን እንግዲህ የፍቅር መቀስ የሆነው ሮቤል ገብቶም አጣልቷቸዋል ማለት ነው። በሌላ በኩል ደግሞ
ሮቤልና አድናንም ፍጥጫቸው እንደቀጠለ ነው። ይሄም ቤት ፈልጎ ብቻውን መኖር እንደሚችልም አስረግጦ እየነገረውም ነው። ሉሃናና አድናንም ህይወታቸውን እንደሚቀጥሉና በፍቅር አብረው እንደሚኖሩም አስረግጦ ተናግሯል። ነገር ግን ሚራ በአሁኑ ሰዓት ለምንድን ነው ከሉሃና ጋር የምትማግጥብኝ በማለትም ይዘዋለች ማለት ነው። እንዲህ አይኗን በጨዋጧ ማለት ነው። መጀመሪያ እኮ የከዳችው እሷ ናት። ለምን ሚራ እንዴ በቃ ካፈርኩ አይመልሰኝ ብላለች። እውነት አይኗን አፍጥጣ የሌባ አይነ ደረቅ መልሶ ልብ ያወልቅ ያደርቅ ይባላል። እንግዲህ እናንተው አስተካክሉት። ለማንኛውም ቤተሰብ ምን አሰባችሁ? ምን ተሰማችሁ በዛሬው ክፍል? ሮቤል ግን በጣም እንዴ አደገኛ ሰው መሆኑንም እያየነው ነው። አሁን ላይ አድናን በቃ የእናቱን አደራ እንደበላም እየነገረውም ነው። አድናን ግን የጥፋተኝነት ስሜት እየተሰማው ነው። ለምን ብሎም እንግዲህ አብዷል ማለት ነው። በዚህም ሉሃና አንቺ ነሽ እንደዚህ ያደረግሽኝ፣ ሚስቴ ከሱ ጋር ስትማግጥ እባክሽን ትዕግስት አድርግ እያልሽ ብዙ ነገሮችን ያዘገየሽብኝ አንቺ ነሽ በማለትም እንግዲህ በስሜታዊም ተናግረዋል። ነገር ግን ሚራ በቀላል የምትፈታው አይደለችም አድናን። ምክንያቱም አሁን ላይ ጽንስ በሆዴ ውስጥ አለ ያው ሚያንተ ልጅ እያለችም ብዙ ነገሮችን እየነገረችውና እያታለለችውም ነው። ነገር ግን አሁን ላይ ሮቤልና ሚራ አብረውም እንደሚሰሩና እንዲሁም ሉሃና ሮቤልን ጠጋ እያለችም የሆነ ነገር እንድትዘገይና የሆነ ነገር እንድትዘናጋ እናድርግ። ከዛ በኋላ ደግሞ አንቺ ደግሞ አድናንን ጠበቅ አድርገሻዥ ካለዛ ከዚህ ቤት እንደምንወጣ ነው የነገረኝ። እንደዚሁም ደግሞ በቅርቡ እንደምንወጣ በቃ እውን ነው በዚሁ ከቀጠልንና እኔና አንቺ ተስማምተን ካልሰራን በማለትም ሚራን እያስጠነቀቃትም ነበረ። ታዲያ በምን ሊስማሙ ይችላሉ? ሮቤልና ሚራ በአሁኑ ሰዓት አብረን በቃ እንውጣ እባክን፣ የያዝነውን ገንዘብ ይዘን ከኔ ብዙ ገንዘብ አለን በቃ እኔ እናንተን የሚያኖር ብለውም ነበር። ነገር ግን አሁን ላይ ሮቤል አድናንን ጠምዶ ስለያዘው በቃ እሱን መበቀል ነው የሚፈልገውና እስከ መጨረሻው ድረስ አልወጣም ብሎ እንግዲህ የቆመ ሰው ነው ማለት ነው። በጣም የሚያሳዝነው ነገር እንደ ከህይወቱ አልወጣ ያለ ክፉ ሰው መሆኑንም ያሳያል ማለት ነው። እንደ ሙጫ ተሟጮ አድናንን ከሉሃና እንግዲህ እንዳይጠጋም ለማድረግ የማይቆፍሩት ጉድጓድ የለም ማለት ነው። ነገር ግን ሚራም አሁንም እያስመሰለችና ብዙ ነገሮችን እየሰራች ትገኛለች ማለት ነው። አድናን ግን ከየትኛው እንደሚሆንም ግራ ገብቶታል። አድናን ግን ምንድን ነው ተፋዘዘ፣ አሁንም ተፋዘዘ እንዴ ነቃይልም እንዴ? ለመሆኑ አሁን ላይ ሚራንና ሉሃናን ለምን አወዳደራቸው? ሮቤል አሁን ላይ በቃ ከዚህ ቤት እንዳልወጣ የግዴታ አድናንን አሳምኝልኝ በማለትም ነው ሉሃናን የለመናት ማለት ነው። ነገር ግን አሁን ላይ ምክንያትሽ ምንድን ነው ብሎ መጠየቅ ነበረበት። ቀድሞ ልክ እንደሚራ አንቺስ የተሰረቀ ነገር ትወጃለሽ ብሎ ከመጠየቅ ይልቅ አሁን ከዚህ ላይ እንግዲህ እኛም የምንረዳው ነገር ቢኖር ለሆነ ነገር ከመናገራችን በፊት ማሰብ እንዳለብንና ቆም ብለን ይሄ ነገር የምንወዳቸውን ሰዎች ያስቀይማል አያስቀይምም ብለን ማሰብ እንዳለብን ነው የሚያስተምር ማለት ነው። ነገር ግን አሁን ላይ ሉሃና ምስኪን በቃ ባትወድም በግድ ማለት ነው ተስማምታለች። ግዴታ እህቷን ማግኘት ስላለባትና ሮቤልም እያስመሰለ በእህቷ አሳቦ ከዚህ ቤት እንደሚቀመጥ አታውቅም። አሁን ላይ ሉሃናና አድናን በጣም ፍቅራቸውም እየቀዘቀዘ ይመጣል ብዬ አስባለሁ። ምክንያቱም አሁን ላይ አድናን ሉሃናን አስቀይሟታል ማለት ነው። ታዲያ በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? የዛሬው በጣም ፍጥጫ ነበረ። ሉሃናም እንግዲህ ከሚራም እንደምትጠበቅ አስጠንቅቃታለች ማለት ነው። ሚራም ቢሆን ብዙ ነገሮችን እንደምታደርግባትም ነግራታለች። ፍጥጫው እንደቀጠለ ነው ትላላችሁ ቤተሰብ። እና ላይክ፣ ሼር፣ ኮሜንት እያደረጋችሁ እናንተንም ሀሳብ አስተያየት ትጠብቃለሁ ማለት ነው። እናም ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ